ነፈዩቲ ሰላም ሰላም፣ እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ወፍቅዶ ዝዝት ይበልልኝ። እንዴት ናችሁልኝ? አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ እንግዲህ በአዲስ ቪዲዮ ይዤላችሁ መጥቻለሁ። በዚህ እህታችን ቦቲ በህይወቷ ማለፍ ብዙ ጉዳዮችን ብዙ መረጃዎችን እየወጡ ነው ማለት ነው። በመቀጠልም ትናንትና ማታ ከቀብር ስነ ስርዓት በኋላ እናትየው ቃለ መጠይቅ ተደርጎላቸው ቃለ መጠይቅ ሰጥተዋል። ሁለተኛ ነገር ደግሞ ጓደኞቿ ይህንን ጉዳይ የሚያውቁ በትዳሯ ውስጥ ያለውን ነገር የሚያውቁ በቴክስትም በተለያየ ነገር መረጃ እያወጡ ነው፣ በሶሻል ሚዲያ የለጠፉ ነው። ያው ሰውየው ግን የለም ተብሏል፣ ጠፍቷል ተብሏል ባሏ ማለት ነው። እንዴት እንደሆነ አላውቅም፣ ግን እኔ እርግጠኛ አይደለሁም። ጠፍቷል የለም እየተባለ ነው እና ቪዲዮም ደግሞ ተቀርጾ የመቼ ይሆን አላውቅም። ቪዲዮ ተቀርጾም ሰለቆ ይቻለው እና ያን ሆነ ይህ ግን እዚህ ጋር እየተካሄደ ያለው አጠገቧ ቁጭ ብሎ ከሰው ጋር ሲጀናጀን ነው ያገኘችው ማለት ነው። ከዛ በኋላ በንዴት ከማን ጋር የምታወራው ምን እየሄንኩ ነው ምንድነው ስትለው ምላሽ ሊሰጥ አይችልም። እና መጀመሪያ ላይ ስልኩን አምጣልየው አለችው። አልሰጥም ማለት አጃምሩ ልንገራችሁ፣ ግን አጠገቧ ቁጭ ብሎ ነው የሚጀናጀነው ማለት ነው። ከዛ አልሰጥም ሲላት እሺ ብላ ቁጭ ብላ እያወራች ነበር። መጨረሻ ላይ ያው ካቆሙ በኋላ እንደ አዲስ ቀጠለ ማለት ነው። እና እንደ አዲስ ሲጀምር በንዴት አምጪ አላመጣም፣ አምጪ አልሰጥም እየተባባሉ እየተከራከሩ እያለ ይኸው እንደምታዩት ነው ማለት ነው። ከዛ ምን ያደርጋል ምን ታመጫለሽ እስኪ እየተባባሉ ነው። ከዛ በኋላ ደግሞ መጨረሻ ላይ ያው እሷ ያው አልሰጥም ስጭኝ አልሰጥም በሚለው ሀሳብ ስልኩን በመሬት ለቀጠቀጠችው ማለት ነው። ከዛ እንዲያውም ብዙም አልተጎዳ ስለነበረ ከዛ አንቺ እኮ ስልክን ሰበርሽው ምናምን ሲላት መጨረሻ ላይ ደግሞ አንስቶ ሰበርኩት እንደ እስክል ይኸው ብዙም የሰበርኩት አይመሰለኝም ምናምን ብላ ስልኩን ታነሳዋለች ማለት ነው። ያነሳዋል ማለት ነው። እሱ ካነሳ በኋላ ስልኩን ትቀበልና ገና እንደ አዲስ ነው በእግሯ የምትጨፈልቀው የተረፈውን እንዳለ ቁጥር ማለት ነው። የተረፈውን ስልክ ማለት ነው። እና አስቡት ማለት ነው። እና ነገሩ እየከረረ የመጣ ነገር አዲስ ነገር አይደለም። የዚች ልጅ ህይወት ማለፍ ሁሉን ሰው ተጠያቂ መሆን አለበት። ዋነኛው ነገር ይሄ ራሱ ባልተብዬው የህይወት አጋዬ ነች፣ የግራ ጎኔ ነች፣ አካሌ ነች ብሎ ሲያስብ መቼስ ጉለቷንም መልካምነቷም እሸከማለሁ ብሎ ነው አይደል የሚይዘው ባል ሲባል። የእሱ ግን ይለያል። እሱ አጠገቧ ቁጭ ብሎ ከሌላ ሰው ጋር ሲጀናጀን በመቀጠልም ደግሞ እያስፈራራት መሆኑን አንተ ከኔ ጋር ካልሆን ህይወቴን አጠፋለሁ እያለች ስለነበረ እንግዲህ ይኸው ህይወቷ ሊያልፍ ችሏል ማለት ነው። እኔ በዚች ልጅ ላይ እኔ በጣም ነው ህሊና የተሰበረው። ዋነኛ ነገር ለምን መሰላችሁ? እግዚአብሔር አምላክ ከወደቀችበት አንስቷት ከሊስጥሮነት አንስቶ ብዙ ስራዎችን ሰርታ አልፋ ጥሩ ነገር በምትደርስበት ሰዓት ቤት ገዝታ መኪና ለባሏ ገዝታ በተለያየ ነገር ሰርፕራይዝ ስታደርገው ከርማ እሱ ግን ልቦናው ውጪ ስለነበረ ህሊናው ውጪ ስለነበረ ምንም ነገር ሊፈይድላት አልቻለም። አያችሁ፣ ምንም ነገር ሊፈይድላት ምንም ነገር ሊጠቅማት አልቻለም። እንኳን ህይወቴ ላጠፋ ነው በቃ እዚህ በተዳሪው ደስተኛ አልሆንኩም፣ ዓለም ላይ ስኖርም ደስተኛ አልሆንኩም፣ ስሰራም ደስተኛ አልሆንኩም። በምንም በዚህ ዓለም ላይ ስኖር ምንም ደስተኛ የሚያስደስተኝ ነገር ስላላገኘው ልሰናበት ነው። ያስቀየምኳችሁ ካለ እኔ ያስቀየምኳችሁ ይቅር ብያችኋለሁ፣ ያስቀየምኳችሁ ይቅር ብያችኋለሁ። እናንተም እኔ ያስቀየምኳችሁ ካለ ይቅር በሉኝ ብላ የይቅርታ ቪዲዮ የመሰናበቻ ቪዲዮ ስትሰራ እሱ ላይክ አደረገ፣ ፖስት አደረገ ማለት። አሁን ይሄ ሰውዬ ባልተብዬው ሄዶ ሚስቱን ማዳት ነበረበት ወይስ ፖስትና ላይክ ማድረግ ነበረበት? አስቡት ማለት እና እህቶቼ እኔ ይሄንን ነገር ስናገር መልእክት ከእናንተ የበለጠ እውቀት ግንዛቤ ኖሮኝ አይደለም። በዚህ ህይወት ውስጥ እኔ ያላለፈው እግዚአብሔር አምላክ ተመሰገነ፣ መጨረሻ እነሱ ያሳምረው። ግን ለወንድ ብላችሁ ምንም ነገር ቢሆን መስዋዕት አትክፈሉ። በተለይ መስዋዕት የምትከፍሉበት ወንድ ሊኖር ይችላል። እሱም አስባችሁ አሰላስላችሁ አጤናችሁ። የትዳር አጋር ስንመርጥ የእኛ ይሆነናል ለኔ ይመቸኛል ብቻ ሳይሆን የልጆቻችሁ ልጅ ስወልድ እግዚአብሔር አምላክ ሲፈቅድልኝ ፍሬ ሲሰጠኝ የልጄ አባት ይሆናል ወይ በሚለው ነገር ነው ማሰባችሁ መግባት ያለባችሁ። እኔ አንድ ነገር
ብሆን ምን አይነት ቻሌንጅ ቢገጥመው ይሄን ሰውዬ መቋቋም ይችላል? ይሄ ልጅ እንዴት መቋቋም ይችላል? እኔ በምናደድበት ሰዓት እሱ በሚናደድበት ሰዓት እንዴት ነው ንዴቱን ማብረድ የሚችለው? እንዴት ነው ራሱን መቆጣጠር የሚችለው የሚለው ነገር ማሰብ አለባችሁ። በትንሽ ነገር አውጥቶ የሚያወርድ የሚያቆሻሻችሁ እየሰራችሁ ያለው ነገር ላይ በስራችሁ ሰፖርት ማድረጋችሁ ውላችሁ ስትገቡ አንቺ እንደዚህ አንቺ እንደዛ ነሽ ውድቀታችሁን ድክመታችሁን መነሳታችሁን ስትነግሩት ውድቀታችሁ ደግሞ በክፉ ሰዓት አንስቶ ያ እንደ ጦር ተጠቅሞ የሚወጋችሁ ወንድ ከሆነ ወንድ አይደለም። እና ብዙ ጊዜ እኛ ሴቶች በተፈጥሯችን የሚሰማን ነገር ወንድ አካሌ ነው ብለን ስናል ያገኘነው ነገር እንናገራለን ማለት ራሳችን እስከ መስጠት ድረስ ራሳችን አሳልፈን እስከ መስጠት እንደርሳለን። ያ የሰጠነው ራሳችን የሰጠነው ልብስ እንትን ሰውን ራሳችን የሰጠነው ልባችን ሰው ራሱ አሳልፎ ለሚዲያ ነው የሚሰጠን፣ ለሰው አሳልፎ ነው የሚሰጠን፣ ለሰው አሳልፎ ነው የሚሰጠን። ስንቶቻችን ራቆታቸው ፎቶ ተነስተው በስክሪንሾት አድርጓቸው ፎቶ ተለኮላቸው በብር በህይወታቸው የሚወራረዱባቸው ስንቶች አሉ። እንደዚህ አጠገባቸው ቁጭ ብለው ተናደው እየተጀናጀው ከሌላ ሴት ጋር እየተጀናጀሩ ህይወታቸው ያጠፉቶች ስንት አሉ። ቤት ይቁጠራቸው። አሁን እቺ ልጅ እኮ ታዋቂ ስለሆነች ስለታወቀች ነው እንጂ ስንት በቤት ይቁጠራቸው በየቦታው ማለት የሚናደድ። እስኪ በህይወት ዘመናችሁ ወንድ ልጅ በሴት ምክንያት ሞተ ሲባል ሰምታችሁ ታውቃላችሁ? በሴት ምክንያት ወንድ ልጅ ሞተ፣ ራሱን አጠፋ፣ ወንደዚህ ሆነ ሲባል ሰምታችሁ ታውቃላችሁ? የለም። እኔ በህይወት ዘመን አላጋጠመኝ። እንግዲህ መሰለኝ ስልክ ከያዝኩበት አመታት ጀምሬ ወንድ እንደዚህ ሆነ በሴት ምክንያት ሲባል ሰምቼም አይቼም አላውቅም። ሴት ግን ሁል ጊዜ አንድ ጊዜ ሴት ተደፋባት ይባላል፣ አንድ ጊዜ ከቤተሰቡ ከእናት ከአባቱ ጋር ተጣልታ እንደዚህ ሆነች ይባላል። እህቶቹ ትዳሩን አለያዩኝ ይላሉ። ከጮኛው ጋር ሌላ ሚስት ደረባብኝ እንደዚህ ሆንኩኝ። ስንቶቹ እንዴ በስመሰለ ስንት የሴት ፊታቸው ተበላሽቶ አሴት ተደፍቶባቸው ገለው ፍሪጅ ውስጥ ከተዋቸው ስንቶች የተለያዩ ስንቶች አሉ። እና በእውነት አንዳንድ ጊዜ ለመናገር ራሱ የሚቀፍ ስራ ነው እየተካሄደ ያለው ማለት ነው። እና አደራችሁ እህቶቼ ለወንድ ብላችሁ ራሳችሁን አሳልፈ አትስጡ። እናንተ ከምንም በላይ ውድ ናችሁ፣ ከእንቁ በላይ እንቁ ናችሁ። ራሳችሁ የምታረክሱ ከሆነ ትረክሳላችሁ፣ ራሳችሁ የምታስወዱት ከሆነ ትወደዳላችሁ። የማይሆናችሁ ሰው ጫማ እኮ የሚያምረው እኮ የራሱን የሚያህል ሳይዝ ሲያገኝ እኮ ነው። ልብስም እኮ የራሱን የሚያህል ሳይዝ ሰው የሚገጥመው ልብስ በሰውነት የሚገጥም ነገር ሲሆን ነው እንጂ መቼስ የ10 ዓመት ልጅ ሆኖ የ40 ዓመት ኤጅ ልብስ የሚለበስ ከሆነ በጣም ከባድ ነው አይደል? ጫማም እንደዚህ ነው። የ30 ዓመት ወይ 32 ወይ 40 ጫማ አግኝታችሁ የ50 ወይ የ60 ሳይዝ ያለው ጫማ ብታደርጉት ያው ነው አይደል? ከዛም ደግሞ ቢያንስ ደግሞ እግራችሁ እንትን ይለዋል ወደ ካንሰርነት ይቀይራል ሲቆይ ማለት ነው። እና ለልብሳችን ሳይዛችን ለክተን እንደምናገኘው ሁሉ ጫማ ለክተን እንደምናገኘው ሁሉ የህይወታችን አጋር ደግሞ ስናገኝ ከእግዚአብሔር ጋር ተመካክረን ከሚበልጡን ሰዎች ጋር ምክር አግኝተን እንደዚህ አይነት ግንዛቤ ያላቸው ትዳር ህይወት ውስጥ በጭኝነት ውስጥ እንዴት አለፉ የሚለው በተለይ መምህራኖች በተለይ ደግሞ የንስሐ አባቶቻችን ብናማክራቸው ቀርበን ብናማክራቸው እኮ የበለጠ መረጃ ይሰጡናል። እነሱ ባያገቡም ሊሆን ይችላል፣ ያገቡም ሊሆን ይችላል። ያገቡ ሰዎች ግን ይህንን ነገር ብንገልጽላቸው በግልጽ ብንነግራቸው እኮ መረጃው ይሰጡናል። እንደዚህ ማድረግ አለበሽ፣ እንደዚህ ውረዱ፣ እንደዚህ ሁኑ፣ ትዕግስተኛ መሆን አለባችሁ፣ ፍቅር ምን ማለት እንደሆነ ያስረዳችኋል። እና መጀመሪያ ተረዱ ብዬ ነው ለማምነው። በሃይማኖታችሁ ባላችሁበት ቦታ ላይ የሚበልጧቸውን ሰዎች ተመክሮ አገኙ። አለበለዚያ ግን እንደዚህ ነው ህይወታችሁን እስከማጣት። እቺ ልጅ በምድርም ተጎሳቁላ ሰማያዊ ቤትን ከአምላኳ ጋር ተጣርታ ተጎሳቁላ እንድትኖር ነው ያደረጋት። ህይወት ማለት እኮ ትዳር ማለት እኮ ህይወት ነው አይደል? አዲስ ዘር የተዘራ የምታፈሩበት ነው አይደለ? ቅርንጫፍ ሆነ የምትታዩበት ነው። ግን ይኸው እንኳን ቅርንጫፍ ሲሆን ግን ከስሯ ነው የደረቀችው። እግዚአብሔር አምላክ ግን ከእንደዚህ አይነት ነገር ይጠብቀን። እና ይዤላችሁ መጣሁት መረጃ ይሄን ነበረ። ባላችሁበት ሰላማችሁ ብዝዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ደግሞ አትርሱ። አመሰግናለሁ።